እኛ ደግሞ እጃችን ገብቶ እንደ ሁለተኛ መጽሐፍ ቅዱስ እንደ ማስረጃ እለው የነበረው መጽሐፍ ከመጽሐፍ ቅዱስ ውጭ ሆነው አገኘናቸው። ከዛስ ቻው። ክርስቶስ የእግዚአብሔር ልጅ ነው? አዎ። አብ አባት ነው? አዎ። መንፈስ ቅዱስም መልኬ ጋር እኮ ቤተሰብ ሆንኩኝ። ሄቨን እዚህ ነው የምውለው። መልኬ ሲከፍት ሄቨን በጣም ነው የተመቸኝ። ኢየሱስ ይባርከው። በጣም ተመችቶኛል። ደግሞ እውነት ነው። በጣም ነው የምደግፈው። እሺ እና ወንጌልን ሰበከ። በጣም የሚገርማችሁ ገላትያ ምን እንደተደረገላችሁ ላሳያችሁ። ይወዳችሁ ኢየሱስ ክርስቶስን በማመን ምን እንደሚገኝ ላሳያችሁ፣ ምን እንደምትሆኑ። ያው ገላትያ ምዕራፍ 2 ቁጥር ጻፉት። ከቁጥር 18 ብጀምር ችግር የለው። ያፈረስኩትን ይህን እንደገና የማንስ ከሆነ ራሴ ሕግ ተላላፊ እንደሆን አስረዳለሁ። እኔ አለ ዋው! ጳውሎስ የገባው የጸጋው እውቀት ሁላችንን የሚግባን በእውነት። እኔ አለ ለእግዚአብሔር ሕያው ሆኜ ለእግዚአብሔር ሕያው ሆኜ እኖር ዘንድ በሕግ በኩል ለሕግ ሞቼ ነበርና። አያችሁ፣ ያልሞተ ሰው ሕያው መሆን አይችልም። ያልሞተ ሰው ሕያው መሆን አይችልም። የሞተ ሰው ሕግ ሊፈጽም አይችልም። ሞቷል። ሬሳውን ምን ታደርጉታላችሁ? አያችሁ፣ ከሕግ በላይ ያደርገን ዘንድ እግዚአብሔር ለማ ለእንትን ገደለን፣ ሞትን ለሕግ። በቃ የሞተ ሰው ፖሊስ አይዘው፣ መንግስት አይጠይቀው፣ ምን አይለው፣ በቃ አለቀ። ሞቷል ከተባለ ሞቷል፣ በቃ አለቀ። በሕግ እንዳንጠየቅ ለሕግ እግዚአብሔር እንድንሞት አደረገን። እኛ አልሞት ነው፣ የሞተው እሱ ነው። ለሕግ ስለሞተ ተቆጠረልን እንጂ እኛማ አይደለም የሞት ነው። ግን እሱ ሲሞት እኛንም ወክሎ ስለሚሞት ለሕግ ሲሞት ለእግዚአብሔር ሕያው ሆንን። ቀጥሎ ምን ይላል? ከክርስቶስ ጋር ምን ብያለሁ አለ። ወንድሜ ከክርስቶስ ጋር ያልተሰቀለ የለም። ግን ይህም በማመን ነው የምታገኙት። አሁን ብዙ ጊዜ ኢየሱስ ዓለምን ሊያድን መጥቶ ዓለምን አድኗል ስል ሁሉም በዛም በየእንትኑ ብዙ ሰው ሲንጫጫ እንደሰማው። ከዛ ምን ተባለ? መልካሙ እኮ ሙስሊሙ ምኑም ድኗል ብሎ በጌታ በኢየሱስ ስም ኢየሱስ ክርስቶስ ለሰው ልጆች የሚከፈለውን ዓለምን ላድን ነው ብሎ አዳነ። ከማን የመጣብን? በአዳምና ሔዋን የመጣብን ነገር የሰው ልጆች እንዳይጠየቁ ተፈጸመ አለ። አዲስ ኪዳን ሆነ፣ ምሕረት ተደረገ። እግዚአብሔር በክርስቶስ ሆኖ ዓለሙን አስታረቀ፣ እሱም ከራሱ ጋር አስታረቀ። ስለኛ የሆነው ነገር አልቋል፣ ተፈጽሟል። ግን አዲስ ኪዳን ስለተመሰረተ በዕፀ በለስ በላ አልበላ አትጠየቅም። የምትጠየቀው ኢየሱስ የሚባለው መጥቷል። እግዚአብሔር አዲስ ኪዳንና አዲስ ትእዛዝ አመጣ። ማንን? ኢየሱስ ክርስቶስን። የቀድሞ ነገሩን ምን አለው? ፈጸመልህ። በቃ ዋጋ ከፍያለሁ። አሁን ግን ምን በለኝ? እመነኝ። ስታምነው የተፈጸመውን ታውቃለህ። ስታምነው የወደፊቱን ደግሞ በአዲስ ኪዳን የምትጠየቅበትን ፍርድ ታመልጣለህ። አሁን እኮ በኢየሱስ ክርስቶስ አለማመን ምንድን ነው?
ነው? የአዳምና የሔዋን እርግማን የለብንም ወንድሜ። አሁን እርግማን ላንብብልህ ቆሮንቶስ። አንዳንዴ ስም ማጥፋት ዘመቻ ሲገቡ አንዳንዶቹ ይኸው ቆሮንቶስ ላይ ምን ይላል? ስለዚህ ከክርስቶስ ጋር ተሰቅያለሁ ሲል እሺ ታገሱ፣ አገኘዋለሁ። ምን ይላል? በኢየሱስ ክርስቶስ አሁን የማያምን ምን ያለ ነው? የተረገመ ነው። ክርስቶስ ሲሰቀል የሰው ልጆች ተሰቅለሃል፣ ወንድሜ ተሰቅለሃል። ማንንም ሄደ በባለፈው ነገሩ ልትከሰው አትችልም፣ አይከሰስም። እንኳን ደስ አለ ነው የምትለው። አንተ እኮ ተሰቅለ ነበር ስትለው እንዴ መቼ ሲለ ኢየሱስ ሲሰቀል ምን ብለ ነበር? ተሰቅለ ነበር። እና እመነዋ አዲስ ኪዳን መጥቷል። አሁንም የተሰቀለልህን ካላመንከው በአዲስ ኪዳን ደግሞ ይፈረድብሃል። ያንን ፍርድማ እሱ ተፈረደልን። የኃጢአት ደሞዝ ሞት ነበረ። ኢየሱስ ደሞዛችንን ወሰደና ሞተ። እኛ አምላክ እንደው ምን እናድርግ? ኢየሱስ ሞተ የኃጢአቱን ደሞዝ። አሁንስ እሱም ባለማመን ደግሞ አሁን ፍርደኛ እንዳትሆን በእኔ መን አለህ። መጀመሪያ ግን እንኳን ደስ አለህ። የምስራች ኢየሱስ ክርስቶስ ተሰቅሎልህ ሰቅሎ ነበር፣ ሞተ ነበር፣ ተነስተ ነበር። እንዴ ይህንም በምን አውቃለሁ ስትል ስታምነው ይህ እንደተፈጸመልህ አንተም አብረህ እንደነበር ታውቃለህ። ማመን የወደፊቱንም የእግዚአብሔር ልጅ መሆንንም ሁሉ ታውቃለህ። ሁለቱም የተሰጠ በነፃ ነው። አሮጌው ኪዳን የተፈጸመልን በነፃ ስጦታ ነው፣ በክርስቶስ ሞት ነው። አዲሱ በነፃ ነው የተሰጠ። ጸጋው በምን ጸጋው አድኗቸዋል። አሁን ስታምን ያመንከው ነፃ ስጦታው ምን ስላለ ጸጋው በእምነት አድኗቸዋልና ተፈጽሞልሃል። አሁን ሚስ አንደርስታንድ ምን አደረጉን? የዓለም ሕዝብ ሁሉ ነቢዩ መሐመድማ በባለፈው ታሪኩ በአዳምና ሔዋን አይጠየቅም። የሚጠየቀው ኢየሱስ ክርስቶስን አላምንም ስላለ ያዳነውን አላምንም አለ። ለምን? ያዳነን ስታምን የወደፊቱን ማዳኝ እሱ ስለሆነ። የሚገርም ነው። እኔ ለራሴ ይገርመኛል። ማመን ሁለት አይነት ወደ ሁለት ጎን ይወስዳቸዋል። ስታምኑ የተፈጸመላችሁን ታውቃላችሁ። ስታምኑ በዛችሁ እምነት ውስጥ እኮ ነው የወደፊቱ የተደረገላችሁንም ትቀበላላችሁ። ኦ የኔ ጌታ እግዚአብሔር የተመሰገነ ይሁን። እውነት ክብር ለሱ ይሁን፣ ይገባዋል። እንዴ ምን አይነት አምላክ ነው! አያችሁ፣ የእግዚአብሔር ቃል ሁለት ሰይፍ አለው የሚለው እንዲህ ነው እኮ። ወደኋላም ሄዶ የተፈጸመልን ዓይንን ይገልጥላል። ወይኔ ከእሱ ጋር ሞቼ ነበር፣ ከእሱ ጋር ተሰቅዬ ነበር፣ ስለ ኃጢአቴ ለካ ሞቼ ነበር፣ ከእሱ ጋር ተነስቼ ነበር። ኦ ጌታው ያላወቅኩም እኮ ይሄ ሁሉ ተደርጎልኝ ነበር ብለህ የምስራቹን እልል ትላለህ። ከዛ ደግሞ ቀጣይ የአዲሱ ኪዳንም ምሕረት ተደርጎልሃል። የአዲሱ ኪዳንም ከፍርድ አምልጠሃል፣ የእግዚአብሔር ልጅ ሆናል። በቃ እንግዲህ አንተ አመስጋኝ ነው የምትሆነው። ሃይማኖት ግን እንዲህ ወስብሰው ኢየሱስ እንዳይነገር በቃ ዶግማና ስርዓትና ወግ አመጡብንና ኢየሱስ እንዳይሰበክ እኛ እንሰብከዋለን። አሁን ገብቶናል። ኢየሱስ እንሰብከዋለን። ይሰበካል፣ ገና አልተጀመረም፣ ይሰበካል። ኢየሱስ ይነገራል። ስለዚህ ከክርስቶስ ጋር ምን አለ? ምን አለ? ከክርስቶስ ጋር ምን ብያለሁ?
ተሰቅያለሁ። ጳውሎስ እኮ ነው የሚለው። መቼ ነው ከክርስቶስ ጋር የተሰቀለው? ጳውሎስ ምን ነው እያሳደደ አልነበር እንዴ? እሱ ከሄደ በኋላ በደማስቆ አይደል እንዴ ያገኘው? አስቀድሞ ተሰቅሎለታል። ለእሱም ጭምር ነው እያሳደደው፣ ለካ ተሰቅሎለታል። ጳውሎስ እያባረረ ክርስቲያኖች እንዲገደሉ እንዲታሰሩ እያደረገ ግን ስላልገባው ስላላመነ አብሮ መሰቀሉን አላወቅ። ልክ ሲያምን እንዲህ ያለ ከክርስቶስ ጋር ተሰቅያለሁ ለእግዚአብሔር ሕያው ይሆን ዘንድ ተሰቅያለሁ። ሮሜ ላይ ምን ያህል ለኃጢአት ሞቼ ነበር አለ። ጳውሎስ መቼ ነው ለኃጢአት የሞተው? አይ ቤዛ የሆነው ምትክ የሆነው የእኛ አምላክ የእኛ ጌታ ኢየሱስ ክርስቶስ ቤዛ ሆኖ ነበር። አያችሁ፣ እንዲህ ነው እምነት። እምነት ያለፈው የተደረገላችሁንም ነገር ሁሉ አይናችሁን ይገልጠዋል። የወደፊትም የሆነላችሁንም ታያላችሁ። ያመናችሁት አንድ ጊዜ ነው፣ ወደኋላም ወደፊትም አይናችሁ ይገለጣል። ይህ እግዚአብሔር ስራ ነው። ቀጥሎ ምን አለ? እኔም አሁን ያው ሆኜ አልኖርም። ለምን? የተሰቀለ ሰው ምን ብሎ ይኖራል? ተሰቅያለሁ እንዳልነው አሮጌው አዳም አሮጌው ማንነቴ ከዛ የመጣው ተሰቅሏል። የተሰቀለ ሰው ወዴት ይሄዳል? አንድ ነገር ነው የሚጠብቀው፣ መሞት ብቻ። አማኝ ነው ጳውሎስ። ታዲያ ማን ሊኖር ነው? አቤት! ቀጥሎ ያለው ክርስቶስ ግን በእኔ ይኖራል። ሁልጊዜ ከዚህ እውቀት፣ ከዚህ መገለጥ፣ ከዚህ እይታ አያውጣችሁ። በእውነት በጌታ በኢየሱስ ስም እናንተ ሳትሆኑ ክርስቶስ ያው ሆኖ እየኖረ መሆኑን እግዚአብሔር አይነ ልቦናችሁን ነው ይግለጠው፣ ይግለጠው። እሺ አሁን በስጋ የምኖረው ኑሮ እንግዲህ ያው የሆነው የእሱ ማንነት ሞቶ ያው የሆነ ማንነት አዲሱ ሰው ክርስቶስን የለበሰው ዳግም የተወለደው የእግዚአብሔር ልጅ የሆነው በውስጥ ያለው እሱ ያው ሆኖ ክርስቶስ በሱ እየኖረ በስጋ የምኖረው አለ። ደግሞ አሁን ይሄ ስጋ ነው እኮ ያስቸገረን። ሲሞት ፍጻሜውን አፈር ነህና ወደ አፈር ትመለሳለህ የተባለው። በዚህ ስጋ ውስጥ ደግሞ የስጋ ምኞት አለ፣ የስጋ ስራ አለ። እሱን እየጎሸምን መጎሸም ማለት እኔ ከየት እንደመጣ ትርጉም አላውቅም። ይህን የሚለይ ካለ መጎሸም ማለት መጸለይ እንትን መጾም ምናምን አይደለም፣ ኃጢአት እምቢ ማለት ነው። ይህን ስጋ የምትጎሽመው የኃጢአት እንጂ ኃጢአትን እምቢ ሳትል ሄደ ባዶ ሆድን ምንድን ነው የምትጎሸመው? ትክክል አይደለም። አንዳንድ ጊዜ አንዳንድ ነገሮች ላይ ጨከን ሃይማኖት አለ ብለን የሃይማኖትን ወስደን አንለጥፍ። ስጋውን የጎሸመው ጳውሎስ ኃጢአት እምቢ ያለ በዚህ እኔ እኮ አለ በስጋ ምኞት ነፍስና ስጋ ምን ይሉ ነበር? ይቃዋወሙ አሉ አለ እኮ። በዛ ትግል ውስጥ እኮ ነበረ ጳውሎስ። ሮሜ ሄዳቸው አንቡ። ይህ ስጋ ምኞት አለ፣ የስጋ ፍላጎት አለ። እሱን እምቢ ማለት ነው ስጋን መጎሸም። እምቢ በለው በቃ እምቢ። የምትጾመውማ አምላክን ልታገኝ ነው። የምትጸልየው ግንኙነት ነው እኮ እንዴ። አባትህ አይደለ እንዴ? ከአባትህ ጋር ላታወራ ነው እንዴ? ልታወራ እኮ ነው። አባትህ አይናፍቅም እንዴ? የአባትና ልጅ እኮ ነህ። አባትን ለማግኘት ትጸልያለህ እንዴ? ልታወራው። ከዛ ውጭ ግን የሌለ ትርጉም ተሰጥቶ ይኸው ጳውሎስ ምን አለ? በስጋ የምኖረው ኑሮ በወደደኝ ስለ እኔ ራሱን በሰጠው በእግዚአብሔር ልጅ ባለኝ እምነት የምኖረው ኑሮ ነው። በቃ በስጋ ራሱ
በእምነት በቃ እምቢ እያልክ እንደ አባቶች ዙሪያን የከበቡ አባቶች አሉ፣ የእምነት አባቶች አሉ። እነሱን እያየ እምቢ ብለው ስጋቸውን ለምን ለአውሬ ስጋቸውን ለእሳት በዘይት ተጠብሰው በቁማቸው በእሳት አየር ላይ የቀለበ አንበሳ እስከሚበላቸው ድረስ በእምነት ይህንን ስጋቸው ሰጥተውታል። ይህን ህይወት እግዚአብሔር ይስጣችሁ። ሌላ ምን እላለሁ? የእግዚአብሔር ጸጋ አልጥልም። አሜን አሜን አሜን። መልኬ ቆይ አንዴ ልጨርስ። ሰላም ላ ቆይ ልጨርስ። በምን በእግዚአብሔር ልጅ ባለኝ እምነት የምኖረው ነው። የእግዚአብሔር ጸጋ ምን አልልም፣ አልጥልም። እንዳትጥል ወንድሜ፣ በነፃ የተሰጠን ስጦታ በነፃ ያገኘው እንደ ጳውሎስ ምን እንዳትል አልጥልም አለ። አልጥልም አለ። ምኑን? የተሰጠኝን ነፃ ስጦታ ክርስቶስን በእኔ ሕያው ሆኖ እንዲኖር የፈቀድኩትን መልሼ አይ ብዬ ምን አልልም፣ አልተውም። ለምን? ጽድቅ በሕግ በኩል ከሆነ እንኳ ክርስቶስ በከንቱ ሞተ አለ። ይሄ ልጅ እንግዲህ በቃ በሚዩት ላሰናብተው። በቃ ዝም ብሎ ይጽፋል። ትናትልም ግቡ እኮ እየተባለ ለምን እንደማትገቡ አላውቅም። ቤቱን ክፍት አደረግ ነው የማንም የሁሉም በቃ ቤቱ ክፍት ነው። ስለዚህ እግዚአብሔር ጸጋ ምን አልልም፣ አልጥልም። እንዳትጥሉ ክርስቶስ በእናንተ ውስጥ ያው ሆኖ እንዲኖር ፍቀዱለት። በቃ ስጋችሁን እየጎሸማችሁ በስጋ በክርስቶስ ባላችሁ እምነት እግዚአብሔር በሰጣችሁ ኑ። ጸጋውን ምን አልልም፣ አልጥልም። የተሰጠኝን ስጦታ ውድ ስለሆነ በውድ ልጁ በደሙ ቤዛነት ያገኘበትን ማስተሰሪያ ያዘው። ውድ ነው። ህይወት እኮ ነው የተሰጠ፣ ለዛው የማይጠፋ ዘላለማዊ ህይወት። እግዚአብሔር የተመሰገነ ይሁን። የውም ስልክ እኮ ኔትወርክ ነው እኔ ጋር በማለት ኔትወርክ ስለሆነ አንዳንድ እኮ ቦታ መለወጥ ነው። ይህን ሰሞን ሰምቻለሁ፣ በየቦታው እንደዚህ እያስቸገረ ነው። እታች ቁጭ ብዬ ማዳመጥ ጀመርኩ። እኔ ደግሞ እዚህ ስለለመድኩ ስጠፋብኝ ቅር ይላል። እውነት ነው። ስማ ቅር ይላል። እውነት ነው። እንደ ዴማስ ወይ አንተ ዓለምን ወደን እንዳንሄድች ስጋውንና ምኞቱን ስጋንና ምኞቱን የሚያስጌደውን ጸጋ እንግዲህ ክርስቶስ ሰጥቶኛል። ቀሱ ነው እና እግዚአብሔር ይመስገን። አይ ብቻዬን አደረገኝ አለሁ። ትንሽ 5 ደቂቃ ስትል ትንሽ ቀጥሉ። አቤት ፒተር እንዴት ነህ? በውና ግን የምትናገሩት የእግዚአብሔር ቃል ካለ አው ሰላም፣ እንዴት ናችሁ? ሰላም ብያለሁ። እግዚአብሔር የተመሰገነ ይሁን። ሰላም ነሽ? አሜን። እንዴት ነው ወንድሜ? እንዴት ነው ወንድሜ? ሰላም ብያለሁ። አታየኝም? እንደ ሙሴ ፊቴ በርቶ እስቲ ዳግም ክርስቶስ ሰላም፣ ዳግም የክርስቶስ ፍቅር፣ ዳግም የክርስቶስ ሕይወት፣ ዳግም የማይጥል አምላክ ምሕረቱ ለዘላለም የሆነ ቸርነቱ ለዘላለም። ትላንትና እንዲህ ብለኸኝ
ከትላንት ወዲያ እንዲህ ብለኝ ነበር። የዛሬ ዓመት ረሳው እያለ እንደ ሰው እያስታወሰ ዞር በል የማይል ትዝ የማይለው የዛሬ ብቻ ከሱ ጋር እንድትሆኝ የሚፈልግ አምላክ ዳግም ለዚህ አብቅቶኛል። ይሄ ለእኔ ትልቅ ትልቅ ደስታ ነው። ይሄ እግዚአብሔር ጸጋ ነው። እሰይ አሜን። ምንም ማድረግ አልችልም እግዚአብሔር። ስለዚህ ከሱ ጋር በሆነው ነገር ለሰው ብዬ የምገባበት ይሉንታ ምንም የለም። እግዚአብሔር ከመለሰኝ ለወንጌሉ መለሰኝ፣ ወንጌሉን እንድናገር። ያ ሁሉ ጭቅጭቅ፣ ያ ሁሉ ንትርክ፣ ያ ሁሉ ነገር ረብ የለሽ ሰው በእውነት ነው የምላችሁ። አሁን በጣም ደስ ብሎኝ የምገባው ቲክቶክ ሰዎች ወንጌልን እንዲናገሩ እኔም ወንጌሉ በደንብ ገብቶኝ እንዳወራው ስላደረገ እንጂ ንትርኩ በተለይ እያያችሁ ነው። ሰዎች ራሳቸውን የሚያጠፉበት ብዙ ጊዜ ለዝሙት፣ ለስርቆት፣ ለተለያየ ነገር ትምህርት የሚገኝበት ስድብ ደግሞ አትታይም። እንደፈለግ ሰይጣን ራሱ የማያውቀውን ስድብ የምትሳደብበት በጣም አደገኛ ሰይጣን በእውነት በኃይለኛው የሰዎችን አስተሳሰብ ለውጦ የክርስቶስ ወንጌል እንዳይነገር ሰዎች በጣም በብዙ ኃጢአት ውስጥ እንዲገቡ የሚያደርግ አደገኛ ቦታ ነው። እግዚአብሔር ደግሞ አደገኛ ቦታውን ደግሞ ይለውጣል፣ ይቀይራል እሱ ስለሚችል። ስለዚህ እንግዲህ እግዚአብሔር አነሳሳለሁ ወንጌል፣ ተነሳሳለሁ ወንጌል። ይሄ የወንጌል ጠር የሆነ ሃይማኖትና እውቀት ከሰው ጭንቅላት በእግዚአብሔር መንፈስ ኃይልና ጉልበት እንዲጠፋ እግዚአብሔር አሁን ወንጌሉን ለፍጥረት በደንብ የጀመረበት ጊዜ ነው ብዬ አምናለሁ። በተለይ የሃይማኖቱ መሰረት የሆኑት የክርስቶስ ጠላቶች መሆናቸውን እንግዲህ ከምንጩ ጀምሮ ደርሰንበታል፣ እናሳውቃለን። ሁላችሁም ወንጌልን እዚህ ቤት አዳምጡ። ጥያቄ ካለ ችግር የለብንም። ያላመናችሁ ካላችሁ እመኑ። አሁን የእግዚአብሔር መንፈስ እየተናገረ እንደሆነ እናውቃለን። በተለይ ጀርባ ያላችሁ 2000 3000 ሰዎች በደንብ እያዳመጣችሁ እዛው ንስሐ። አሁን ደስ የሚለው ማንም ስለማያያችሁ ማንም ስለማይቆጣችሁ ብቻችሁን ንስሐ ግቡ። በቃ አሁን ማን ያያችኋል? በአደባባይ አይደለም ንስሐ የሚገባው፣ ከሱ ጋር ነው የምትገናኙት። በቃ ስለዚህ ይህንን እድል እግዚአብሔር እንግዲህ ዳግም ለወንጌሉ አምጥቶ አቁሞኛል። ከእግዚአብሔር የተነሳ ነው፣ ከኔ አይደለም። አሁን እንዴት ነካሺ ራሲሽ በዩ አይ እግዚአብሔር ይመስገን፣ ደስ ይላል በጣም ሰዎች ወደ ወንጌል ሲመጡ ሲመለሱ በጣም ደስ የሚያሰኝ ነው። እና የሆነ ጊዜ ግን ድንገት ሳልፍ ሰምቼ ነበረ በእግዚአብሔር ልጅን በኢየሱስ ክርስቶስ የእግዚአብሔር ልጅነት ዙሪያ እንዴት ነው ትንሽ ወይ ተሳስቼ ይሆናል አላውቅም የተረዳሁትና ሰይጣን ምን ጊዜም ከውጭም ከውስጥም ነው። ሰይጣን ውጊያው እንኳን እኔ መልካሙን አይደለም ኢየሱስ ክርስቶስ ጋር ደፍሮ ተጠግቶ የፈተነ ነው። ገነት የገባ ነው። አሁን ባላለው ቅድም ስለ እስጢፋኖስ የውሸት ምስክሮችን አቁሞ እንዳላለው ባላለው። ለዛውም እኔ እኮ ጴንጤ ቢሆን ችግር የለም። ጴንጤ ቢሆን አንድ ካልቪኒስት ተነስቶ እኛ ጋር መጥቶ ጥያቄ ጠይቀነው ቃሌን ማስረጃ አምጣ ብንለው ሲያጣ ሄዶ
አባረሩኝ፣ እኛ አላባረር ነው። ማስረጃ ከመጽሐፍ ቅዱስ አምጣ እስቲ ቃሌ ብለህ ነው ሄዶ እነሱ የእግዚአብሔር ልጅ አይደለም ይላሉ። እነ የእግዚአብሔር ልጅ መዳኑም እኮ የእግዚአብሔር ልጅ ብለህ እኮ ነው የምትድነው። ክርስቶስ የእግዚአብሔር ልጅ ነው። እግዚአብሔር አብ አባት ነው። መንፈስ ቅዱስ ቅዱስ ነው። እኛ ጥያቄያችን ክርስቶስ በስጋ ከማርያም ተወልዷል። ማን ነው ይህንን የሚክደው? እኛ ያልነው ባልተጻፈበት ባልተነገረበት 318 ሊቃውንት አንድ ሰው ክርስቶስ ፍጡር ነው ብሎ እናወግዛለን ብለው ራሳቸው ፍጡር ብለውት እንደውም መንፈስ ቅዱስን ጨመሩበት። ዓለም ከመፈጠሩ በፊት አልፋና ኦሜጋውን ከአብ ነው የተገኘው አሉት። ብርሃንም አባት አብ ነው። ወልድና መንፈስ ቅዱስ ብርሃን ያገኙት ከአብ ነው የተገኙ ናቸው። አምላክነታቸው ከእውነተኛ አምላክ የተገኙ አምላክ ናቸው። ኢየሱስ ዓለም ከመፈጠሩ በፊት ተወልዷል። ልጅ ስለተባለ እንደ ሰው ይህንን እንዲያደርገን ብንተርጉም ማን ተርጉሙ አላቸው። ዓለም ከመፈጠሩ በፊት በዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ መቼም እግዚአብሔርን ያየው የለም አንድ ልጁ ተረከው ይላል። ይሄ ወልድ ከአብ ተገኝቼ ነው የመጣሁት ከአብ ተወልጄ ነው የመጣሁት አላለም። አብ አባቴ ነው ያለው፣ እሱም የምወደው ልጄ ነው ያለው። አባት ከሆነ እንዴት ሳይወልድ አባት ነው? ሰዋዊ ፍልስፍና፣ ሃይማኖታዊ መጋጋጥ። እኔ ከአብ ተገኝቼ መጣሁ አላለም። እውነተኛው ብርሃን ወደ ዓለም መጣ ነው የሚለው። ከአብ የተገኘ ብርሃን መጣ አይልም። እኔ የዓለም ብርሃን ነኝ ነው ያለው። ከአብ የተገኘው ብርሃን ነኝ አላለም። ግን ኢየሱስ ክርስቶስ የእግዚአብሔር ልጅ ነው አይደል? እየነገርንሽ አይደል? እየነገርኩሽ እኮ ነው። ኢየሱስ የእግዚአብሔር ልጅ ነው። አዎ እሺ። ከማርያም ከተወለደ በኋላም አይደለም አይደል? እንዴ እየነገርኩሽ እኮ ነው። አባት፣ ልጅ፣ መንፈስ ቅዱስ። ልጅ የሆነው አብ ወልዶት አይደለም፣ እንደዛ የሚል የለም። እሺ በዘላለም ውስጥ ግን የእግዚአብሔር ልጅ ነው አይደል? እየሰማ ነው። የምወደው ልጅ እያለ አይደል እንዴ? ኦኬ በቃ መጽሐፉ የሚለው ይህንን ነው። ኢየሱስ አልፋ ኦሜጋ ነው እያልን እነሱ ደግሞ ከአብ ተገኝቷል። ከኢየሱስ በልጠው እኮ ነው። እግዚአብሔርን ያየው የለም። ኢየሱስ ነው ለእኛ መንገር ያለበት። ከአብ ተገኝቻለሁ ማለት ያለበት ኢየሱስ ምንድን ነው ያለው? አባቴ ካለ አባቱ ነው። ተወልዶ ነው ተገኝቶ ነው ብሎ ማን ጻፈ አለው? ለዛውም ዓለም ከመፈጠሩ በፊት። አሁን ምን አሉ? የእግዚአብሔር ልጅ አይልም እኮ አሉ። እንደዚህ አሉ እንዴ? እሱ ክርስቶስ የእግዚአብሔር ልጅ ብሎ እንድናምን ይሄ መጽሐፍ ተጽፏል እያለ እኛ ተወለደ የሚል ወይ ተገኘ የሚል የለም። ከተገኘ ፍጡር ነው፣ ከተወለደም ፍጡር ነው። ዓለም ከመፈጠሩ በፊት ከመቤታችን እኮ ተወለደ። አዎ ተወለደ። ያው ሰው ያልነበረው ሰው ሆነ፣ ቃል ስጋ ሆነ። ይኸው አየነው፣ ተገኘ እኮ። ዓለም ከመፈጠሩ በፊት ተገኘ እንዴት ይባላል? ተወለደስ እንዴት ይባላል? እንትናንም እኮ የተቃወሙት የምሳሌን አምጡት ስላመጣ ነው። የተገኘ ስላለ እሱን ተቃውሞ እሱን ደግሞ ሌላ ደግሞ ቀጥሉ መጽሐፋቸው ባቢሎን ነው። መልሶ ደግሞ ይሄን የሚል እናወግዛለን ይሉሻል። ደግሞ ከአብ ተገኘ የሚል ደግሞ እናወግዛለን ይላሉ። ይሄ ባቢሎን የሆነ 318 ሊቃውን ከመምጣታቸው በፊት የእግዚአብሔር ልጅ የሆነውን ኢየሱስ ክርስቶስን እያመኑ ሰዎች
ወደ ቤተ ክርስቲያን ይጨመሩ ነበር። ቤቲ እየሰማች ነው? ከኔ ጋር ነሽ ወይስ ተደውሎ እንዲህ ብለሽ ጠይቂው እየተባልሽ ነው? አስቸጋሪ ነው። ይኸውልሽ አይደለም 325 ዓመት ቤተክርስቲያን አልተከፈለችም። የተደነገገም ሃይማኖት የለም። የሃይማኖት አባት የሚባል የሃይማኖት ጸሎት የሚባል የሃይማኖት ስርዓት የሚባል ነገር የለም። ሰው ያምናል። ቤተክርስቲያኑ የእግዚአብሔር ቃል እየሰፋ ይሄዳል። ቤተክርስቲያን እየሰፋች ትሄዳለች። ክርስቶስ የመሰረተው ቤተክርስቲያንን ነው። እነዚህ ሰዎች ጋር ግን ሃይማኖት ደንግገናል። ለዛውም እኮ በጣም መጥፎነታቸው ኦርቶዶክስ አላሉ፣ ካቶሊክ አላሉ፣ ምንም አላሉ። ይኸው አለ መጽሐፋችን እጃችን። ሃይማኖት ደንግገናል ነው ያሉት። በጣም ከዛን ጊዜ ጀምሮ አይታቸዋል። የሃይማኖት ብዛት፣ የቤተክርስቲያን መከፋፈል፣ የእምነቱ ጋጋታው እነዚህ ሰዎች ያመጡት ናቸው። ስለዚህ ሃይማኖት ማን ነው ደንግጉ ብሎ የደነገጋቸው? መጽሐፉንስ ተርጉሙ እንዲያደርጉ ብሎ ማን ሰጣቸው ስልጣን? መጽሐፉ ተጽፎ ያለቀ ነው። መሰብሰብ ሌላ ጉዳይ፣ ሌላ መጽሐፍ መጽሐፍ ሌላ ጉዳይ። ማን ጻፉ አላቸው? መጽሐፉን ሰበሰቡ። በቃ አርዮስን በዛ ቃል ከነገሩት በኋላ ከዛ በኋላ በቃ መጽሐፍ ቅዱሱን ማስተማር ሲገባ በለዋሉ። በቃ በስልጣናችን ብለው በቃ አሸንፈናለሁ አበቃ። ከዛስ የሃይማኖት ጸሎት፣ ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር እናምናለን። ሁሉን የፈጠረው ማን ነው? አብ፣ ወልድና መንፈስ ቅዱስ የሉ። ጸሎቱ ራሱ እግዚአብሔር ሰማይና ምድር ፈጠረ ነው የሚለው። አብ ሰማይና ምድር ፈጠረ፣ አንዱ አምላክ እሱ ነው የሚል አልተጻፈም። እነሱ ናቸው ሁሉን የፈጠረ፣ የሚታየውን የማይታየውን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ነው። ወልድስ ከብርሃን የተገኘ እሱ የተገኘ ነው። መንፈስ ቅዱስስ እሱም የተገኘ ነው። ሁሉን የፈጠረው ማን ነው? አብ ነው። ከየት አመጣችሁት እንዴ? ቤተክርስቲያን ስልጣን አላት። ሊቃውንት አይደለ አባቶች አይደለ ብለው ይኸው አሁን ህዝቡ የማያውቀውን መጽሐፍ ጽፎ እኛ ደግሞ እጃችን ገብቶ እንደ ሁለተኛ መጽሐፍ ቅዱስ እንደ ማስረጃ እለው የነበረው መጽሐፍ ከመጽሐፍ ቅዱስ ውጭ ሆነው አገኘናቸው። ከዛስ ቻው። ክርስቶስ የእግዚአብሔር ልጅ ነው። አዎ። አብ አባት ነው። አዎ። መንፈስ ቅዱስም ቅዱስ ነው። እግዚአብሔር አንድ ነው፣ በሶስትነት ተገለጠ። ዓለም ከመፈጠሩ በፊት ተወለደ፣ ተገኘ የሚል እነሱ ኢየሱስ ያላለውን አይኛ እንበልል። ኢየሱስን በል አንተ አላወቅም፣ መገኘትን አላወቅም። ዓለም ከመፈጠሩ በፊት መወለድን አንተ እኮ አላወቅም። ብታቅኖ ተወለደ ትል ነበር፣ ብታቅኖ ተገኘ ትል ነበር። እኛ እንንገርል ብለው እነሱ ከኢየሱስ በልተው ነገሩት። ተጨማሪ አዲስ ዕብራውያን ምዕራፍ 1 ቁጥር 5 ላይ አሁን ምንድን ነው ጥያቄው? ተመለሰልሽ? አልተመለሰልኝም። እንዴ የእግዚአብሔር ልጅ ነው አልኩሽ እኮ የጠየቅሽው። ታዲያ ምንድን ነው የምትፈልጊው? ጥያቄው የእግዚአብሔር ልጅ አትሉም አልሽ አይደል? ይኸው የእግዚአብሔር ልጅ አለ። አዎ ግን እሺ፣ በተጨማሪም እንድትመልስልኝ አይደለም። የእግዚአብሔር ልጅ አለን አልተመለሰም የምትይኝ የእግዚአብሔር ልጅ ካላችሁ እኮ ልክ እኮ ነው። የእግዚአብሔር ልጅ ነው። ታዲያ አልተመለሰልኝም። ከማርያም ከመወለዱም በፊት የእግዚአብሔር ልጅ ነው እኮ ብዬሽ ምንድን ነው አልተመለሰም ያልሽው? እሺ አይ ሌላም ልጠይቅ ስለሆነ አይደለም። አልተመለሰም ያልሽውን ነገር ንገሪኝ። እኔ እሱ ጋር እሺ ተመልሶልኛል። እሺ አይደል? ለምን አልሽ? አዳይ አልተውሽም። ሌላም ልጠይቅ ስለሆነ አይደለም። ሌላ ጥያቄ አለ አዳምጪ። ለምን አየሽ? ለመሰለሽ አይ አመጣጥሽን ጥርት አድርገሽ እንደ ቃሌ ሄደሽ ደግሞ ሌላ ቤት ከፍተሽ የሆነ ነገር እንድትይ ስለማፈል አየሽ። ማጥፋት ዘመቻ ስለተሄደ ጥርት አድርገን ነው እኛ አጽድተን ነው የምንሄደው።
ገና ናይ ማን ነው ቃል ያለው? አይ ትል መጥፎ በጣም መጥቶ ናተዋይ ሲባል ፈሪ ነው። ቃሌ መዝሙር ያሬድ ቀሲስ ዲበኩሉ አኬ ምናምን የምትሏቸው የፈሪ እየጠበቁ እየተደዋወሉ አትናቴዎስ እያሉ ህዝቡ ፈሪ ከኛ ጋር ክፍት ነው ቤቱ እንዳ 2000 ሆኖ አይ ከሱ ጋር እንዳንነጋገር አውግዘናል እኛ በቃ ምናምን። ማነው አንተ አውጋዥ ያደረገ? ከክርስቶስ አንተ ነህ እንዴ ከዚህ ውስጥ አውጥተህ? ስለዚህ ቀጥል። አዲስ ጥያቄም ካለ ተቀበል። ጠይቄ ምንድን ነው ቀጣዩ የምጠይቀው ጥያቄ? እንደምናመሸሽ እየተያዘ ስለሆነ ነው ከታችን መለር እንዴት ኮሪላቲቭ ግን እሺ ቀጥይ። እሺ ዕብራውያን ምዕራፍ 1 ቁጥር 5 ላይ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም፣ ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው ይላል። እና ቅድም ትንሽ አልተመለሰልኝም ለማለት የሚያስደፈረኝ እሱ ስለሆነ ነው። ፈለገ እሺ ምንድን ነው አሁን እዚህ ጋር አይነት አልተወለደም አልተጻፈም እንደዛ ስላለ መቼ ወለድኩ አለ እኮ ይሄንን ነው እንድትመልስ የፈለኩት። ከማርያም ነው ከማርያም በተወለደ መጽሐፉ ይናገር። እኔ አይደለሁም የምናገረው መጽሐፉ ነው እኮ። መልሱልኝ። ጥያቄ እኮ ነው ይዤ መጣሁ። መቼ አለ እኮ እሱ ጋር መጽሐፉ ላይ እኮ እየጠየኩሽ እኮ ንገረኝ። ጥያቄ እኔ እኮ ጥያቄ ፈጥሮብኝ ነው መልስ መቼ ወለድኩ አለ። እኔ መጽሐፉ ሆነ አላነበብሽልንም እንዴ እኮ ዛሬ ይላል አይደል? አንተ ልጄ ነህ እኔ ዛሬ ወልጄሃለሁ። ዛሬ መቼ ነው? ዛሬ እያልኩ ነው እኮ። ምን እንደሆነ እናንተ ታብራሩልኛላችሁ። ጥያቄ ነው እየጠየኩኝ ያለሁት ዲያቆን። ከላይ ጀምሮ መጽሐፉን እያነበብን እንመልስ። የት ያልሽኝ ቦታውን? ዕብራውያን ቆይ በዛ ቆይ እሷ እስኪ እውቀቷን ዕብራውያን ተፈጽሟል አልተፈጸመም? ዕብራውያን ተፈጽሟል። የተፈጸመ ነው። ቴንኪው። በኋላ እጥፍ እንዳትይ ተፈጽሟል ብላለች። እሺ አይ መልካም። ዕብራውያን ስንት? ዕብራውያን 2 ነው። ዕብራውያን 2 አይ እሷ ትንገረኝ ብዬ ተፈጽሟል ብላለች። እሱን ያዝልኝ። ዕብራውያን 2 ቁጥር ስንት ነው? እታች አንድ ነው። ዕብራውያን 1 አትግባ። አውቆ ነው የሚጠይቀው። አትግባ። ዕብራውያን 5 ነው ያነበብኩት። 5 ላይ ያለውን ነው ያነበብኩት። 5 ነው ያነበብሽ? እሺ 5 ቁጥር 5 እንዲሁ ደግሞ ክርስቶስ ሊቀ ካህናት ሊሆን ራሱን አላከበረም ይላል። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው እርሱ ነው። እንደዚህም በሌላ ስፍራ ደግሞ አንተ እንደ መልከ ጼዴቅ ሹመት ለዘላለም ካህን ነህ ይላል። አይደለ ይለው ቃሉ? አዎ ይላል ዲያቆን። አመሰግናለሁ። አሁን አንቺ ያው ቆራርጠን አናነብም አይደል? መጽሐፍ ስናነብ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ሊቀ ክህነት ከራሱ አይደለም የተሾመ አይደለም አይደለም እያለን ያለው ሊቀ ካህናት ሊሆን
ራሱን አላከበረም ነው ያለው አይደል? ሊቀ ካህናት የሆነው መቼ ነው? ነገር ሙሉ መልስልኝ እኮ ሊቀ ካህናት የሆነው መቼ ነው? ያ ዲያቆን አንተ መልስልኝ። እኔ ጥያቄ ፈጥሮብኝ ነው የመጣሁትኝ። ይሄ ብዬ አመስግኝ ግልጽ እንድታደርግልን አይ ግልጽ መሆን ስላለበት ጥያቄ ሆኖ ተፈጥሮብሽ አልመጣሽም። እነ መልካሙ የእግዚአብሔር ልጅ ክርስቶስ አላሉም ብሎ ነው የመጣ። አሁን አንቺን የምንጠይቅሽ ይሄ ቃል ዓለም ከመፈጠሩ በፊት ተወልዷል ልትይ ፈልገሽ ነው ከኛ መስማት የፈለግሽው ወይስ አንቺ ይሄንን ታምኚዋለሽ? ምኑን? ዓለም ከመፈጠሩ በፊት ተወልዷል ተገኝቷል ብለሽ ታምኛለሽ? ተወልዷል ብዬ አምናለሁ። ተገኝቷል ብለሽ ታምኛለሽ? እሱን ተወልዷል ብዬ ተረጋጊ። ቆይ ይሄንን ስትጠይቂ ይሄ ቃል ዓለም ከመፈጠሩ በፊት መወለዱን ስለሚናገር እናንተ ለምንድን ነው አልተወለደም የምትሉት ነው አይደለ? ጥያቄው ጥያቄ ስለፈጠረብኝ እንዲህ ነው። እኔ አና ፈትወብኝ ምናምን አትበይ። በቃ ያመንሽውን ነገር አለ አይፈጥርብኝም። እኛ እዚህ ላይ እኮ ስንት ዓመት ጥሩ ዳይሬክሽን ይዘ ጥሩ ዳይሬክሽን አስይዘዋል። አመሰግናለሁ። እዚህ ጋር አሁን ሊቀ ካህናት ሆኖ እንደተሾመና አይደለም ልጅ እንደሆነና ዛሬ እንደወለደው እየተናገረ ነው አይደል? ሊቀ ካህናት ሆኖ የተሾመው ዓለም ሳይፈጠር ነው። እታችን ቤቲ ሚዩቱን አንሺ አለሁኝ። አሁን አንቺ አዳምጪ። የምታምኚውን ነገር ስላወቅን አሁን እንጠይቃለን። አየሽ አንቺ ዓለም ከመፈጠሩ በፊት ይሄ ቃል ተወልዷል የሚል ነው ብላል። አሁን ሊቀ ካህን የሆነው ዓለም ከመፈጠሩ በፊት ነው ወይ? መልስ ስጪው። መልሱን እኮ ከሱ እየጠበቅኩኝ እኮ ነው። ከሱ በቃ አግባቦቱን እኮ አስተካከል ነው ብልሽ እኛ ቅድም አልተወለደም አልተገኘም አልንሽ። ከኛ እኮ ምንም አጠብቂ። እምጣውን ወደ አንቺ ነው። አልተወለደም ይሄም ቃል አይልም ነው። አዲስም የሚለው እኔም የሚለው አሁን ወደ አንቺ ነው የሚገለበ። አይ ቅድም አሁን የእግዚአብሔር ልጅ በቃ ጨረስን። ይኸውልሽ የእኛን ሰምተሻል። ይኸውልሽ አሁን አንቺ ጋር ነው የምንገባው። ይሄኛውም ቃል አይልም ዓለም ከመፈጠሩ መወለዱን አይናገርም። አሁን ወደ አንቺ መጣን። መልስ ስለመለስ የእግዚአብሔር ልጅ መሆኑን አምናለሁ ብለህ እስቲ ቆይ አንዴ ቤቲ ተረጋጊ። አሁን አንቺ ተወልዷል ስላልሽ ጥያቄ ወደ አንቺ ዞሯል። ቀጥል አዲስ። አይተው በቃ ጥያቄውን መልሰልኝ። ቀጥታ ከሆነም እንመልስለታለን። ምንም ችግር የለውም። አይ አይቻልም። አይ አካሄድ የቤቱ አካሄድ ነው። በቤቱ አካሄድ ማለት ነው። አይ መጠየቅ ካልፈለገች በቤቱ አይቻልም። ብናድርገን እስከ መጨረሻው ተጠይቃ ነው የምትሄደው። ማን ይቺ ጠይቂ ማን ምን እንዳለ ስለማቅ እስከ መጨረሻው ነው የምናፈባት። እዚሁ አፍራ ትሄዳለች። ይመልስልኝ። ለምን አይመልስልኝ? ንስሐ ገብታ ሁሉ ትሄዳለች። ንስሐ እሺ። አዲስ እኔ በእግዚአብሔር ቃል እኔ ታገኛለህ። ቀጥል እንደሌላው ውይይት ነው። በቤቱ አካሄድ እንሄዳለን። እንግዲህ እንደዛ ከሆነ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም ወይም ራሱን አልሾመም ይላል። ሊቀ ካህናት የተሾመው ከራሱ አይደለም ከአባቱ ነው እያለን ነው አይደል? እነሆ ስልጣን በሰማይና በምድር ተሰጠኝ ይላልና። ስለዛ ይሄ የሊቀ ካህናት ሹመት የተሾመው ክርስቶስ ዓለም ከመፈጠሩ በፊት ነው። መልሺ። ሚዩቱን አንሺው። ለሌላው መልስ ስለሚሆን ሚዩቱን አንሺው። መልሺ። ሚዩቱን አንሺው። ቤቱ
አንስቼዋለሁ። መልሽለት። እሱ ለምን አይመልስልኝም? ሚያየውን በእኛ በኩል ይህንን ይመልስልኝ። አዳምጪኝ ቤቲ፣ ትሰሚያለሽ? እየሰማሁ አሁን እየተጠየቅሽ ነው። በእኛ በኩል ጠይቀሽ እስከ መጨረሻው እኔም ያልኩትን ብያለሁ። አሁንም ይሄ ቃል ተነገረሽ። ዓለም ከመፈጠሩ ኢየሱስ ወልድ ተወለደ የሚልም አይደለም፣ ተገኘ የሚል አይደለም። አንቺ ተገኘ ስላሽ ተወለደ ስላሽ አሁን ጥያቄውን መልሽለት። ጥቅሱም ያንቺ ስለሆነ እሱ ያስረዳኝ። ይህንን ነው አያስረዳሽ። ምንም ያስረዳኝ። ለምንድን ነው ያስረዳኝ? አትግባ አንተ፣ ተራን ጠብቅ። አዲስ ጥያቄ ጠይቃት። ያንቺን ቴክፍርክና አንቺ ሀሳብሽ ያመነው ነገር አለ አይደል? አዳምጪ። ያመንሽው ነገር ስላለ ያመንሽው እኔን ያርመኝ እሱ የሚያምነውን ያስቀምጥና ቆይ እንዳርምሽ እኮ ጥያቄ መልስልኝና ከተረዳሽ መልስ ስጭው። ስለፈጠረሽ በክርስቶስ ቆይ ፈለግ እኮ እንዲያስረዳሽ መጀመሪያ ጥያቄውን መልሽለት። ከዛ እሱ ለምን አይመልስልኝም? ባጭሩ ያንቺን ጥያቄ ምን ብሎ ነው የሚመልሰው? እሱ እንዴ እኔ ጠየቅኩት። ኮንክሉዥን እኮ የሰራሽው እኮ አንቺ ነሽ እኮ ኮንክሉዥን የሰራሽው። እኔ ዛሬ ወልጄሃለሁ የሚል ቃል አለና ምዕራፍ 1 ላይም አለ። ይህንን ሀሳብ ምዕራፍ 1 ላይም አለ። እሱንም እንሄድበታለን። ግን ይህን ጨርሰን ነው ወደዛ የምንሄደው። አሁን አንቺ ኮንክሉዥን ስለሰራሽ አንድ ጊዜ ኮንክሉዥን ስለሰራሽ አይደለም፣ ለዛ ኮንክሉዥንሽ ትክክል መሆንሽና ለመሆንሽን መጀመሪያ ጠይቅሽና ከዛ መልሱን ደግሞ እናስቀምጣለን። አይሻልም? አለሽ አንተ ካንተ እንድትሰማ ነው። ንገራት። አንተ አልተገኘም አልተወለደም የሚለውን ንገራት። አጭር እኮ ነው ይሄ። አይልም በላትና ከዛ ወደ እሷ ሲጠይቃት እሷ እኮ የፈለገችው ከአንተ መስማት ነው። እሺ የሆነ ምሳሌ ያለችው ነገር አለ። ግድ የለም እኛ ያገባል እሱ ጉዳያችን እንዴ። እኛ በራሳችን የምንተማመን ስለሆነ ችግር የለብን። እሺ እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። ነገር ግን ብሎ ነው የሚቀጥለው። ነገር ግን ብሎ ነው የሚቀጥለው እኮ። ስለዚህ አዲስ እንዳታብራራ ይሄ ቃል ዓለም ከመፈጠሩ በፊት ተገኝቷል ተወልዷል ይላል። ታምናለህ? አይልም። አለቀ በቃ። እሷ ይላል ስላለች አሁን ጠይቃት። በቃ ከአንተ የፈለገችው ይሄንን ነው። አለማለቱም በኋላ እናስረዳለን። አሁን እሷ ይላል ስላለች እሷ ደግሞ ትንገረን። በቃ አዲስ ይሄ ነው። እሺ ምዕራፍ 1 ላይስ ያለው ወደዛ ምን ሄዳለን ብለኸኝ ነበር። አንዴ በቃ እዚህ ጋር ወደ ጥያቄ መልሽ። የተለየ ነገር የለውም። ቃሉ አንድ ነው። በትንቢት የተነገረውን ቃል ይኸውልሽ። አዎ ቃሉ ምንም የተለየ ነገር በትንቢት የነበረውን ቃል ከዛ ላይ ኮት አድርጎ አምጥቶ ነው የሚናገር ያለው የሚጽፈው ያለው ጸሐፊው ማለት ነው። ወይም ጳውሎስ ለዕብራውያን ሲጽፍ በትንቢት የነበረውን ቃል በዳዊት ትንቢት ተነግሮ የነበረውን ቃል አይደለ ከዛ ስቦ አምጥቶ ነው እዚህ ጋር ለእሱ ለሚያስተምረው ትምህርት አይደለም ምን አድርጎ ኤቪደንስ አድርጎ እያቀረበ ያለው እዛ ጋርም እዚህ ጋር እንትን አዲስ ከዚህ አንድ ነገር ብላ ነበር። አዲስ ስጠይቃት አሁን ተፈጸመ ብላኛለች። የተፈጸመ ነው። አየህ ተፈጸመ ብላለች። ታዲያ የተፈጸመ ነገር ዓለም ከመፈጠሩ በፊት ተወለደ ተገኘ እንዴት አልሽ? የዚህን ማስረጃ አንድ ጊዜ ስጭ ከመጽሐፍ ቅዱስ። ዓለም ከመፈጠሩ በፊት ወልድ ተወልዷል፣ ከአብ ተገኝቷል፣ ከአብ ተወልዷል የሚል አንድ ማስረጃ ስጭንና እኛ ይህንን በደንብ እናስረዳሻለን። በደንብ አሁን ተገኝቷል ተወልዷል የሚለውን
አንድ ጊዜ ማስረጃ ስጭን። ከሌለ ደግሞ እኛ ይህንን በደንብ እናስረዳሻለን። አንድ ጊዜ እሺ መጽሐፍ ቅዱስ አሁን ኢየሱስ ክርስቶስ የእግዚአብሔር አንድያ ልጅ እንደሆነ ይነግረናል አይደል? በሌሎች ክፍሎችም ላይ የእግዚአብሔር ልጅ እንደመጣም ነው የምናምነው። የባህሪ ልጁ እንደሆነ እናውቃለን። አሁን እናንተ ከየት ተገኘ ነው ጥያቄው እየሰማሽ ነው? ዓለም ከመፈጠሩ በፊት ተገኝቷል ተወልዷል የሚል አምጪልን። አሁን ያልሽው ልክ ነው። ተገኝቷል ተወልዷል የሚል የቱ ጋር ተጽፎ ነው? መወለዱ ማን አይቶ ነው? መገኘቱንስ ማን አይቶ ነው ተወለደ ተገኘ የሚለው ቃል የገባው? ስለዚህ አንቺ ይሄን አምናለሁ ማስረጃ አንቺ እንዴት ነው የእግዚአብሔር ልጅ ማስረጃ አንቺ እሱን እግዚአብሔርን ጠይቂ። ታስረዳኛለሽ? ማስረጃ አንቺ የለም። አሁን ተገኘ የሚለውን አምናለሁ ብለሻል፣ ተወለደ የሚለውን አምናለሁ ብለሻል። ስለዚህ ከመጽሐፍ ቅዱስ አውጪና ተገኘ ተወለደ ዓለም ከመፈጠሩ በፊት ከአብ የሚል አንድ ጊዜ ማስረጃ ስጭንና እኛ ከዛ በኋላ ለአንቺ ለማስረዳት ይኸውልሽ ሌሊቱን ሙሉ እናደርገዋለን። መጀመሪያ አንቺ ማስረጃሽን ስጭን፣ ከሌለ የለም በይን። እሺ አስረዳኝ እስኪ አስረዳኝ። አይደለም ተገኘ ተወለደ ብለሽ እንደውም እኮ ይህንንም ሁሉ ቃል የእግዚአብሔር ቆይ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ የባህሪ ልጁ ነው፣ እግዚአብሔር ነው። አንድያ ልጁ እንደሆነ በቅፉ ያለ አንድያ ልጁም እንደተረከ ዮሐንስም ነግሮናል። ልጅነቱ በዓለም ውስጥ የነበረ እንጂ ሲወለድ የነበረ አይደለም እኮ። ተወለደ ተገኘ ዓለም ከመፈጠር የሚለውን እሱን አሳይን እኮ ነው። ይሄማ ተጽፏል። የተጻፈውንማ እናምናለን፣ አንቺም ታምኛለሽ። ተወለደና ተገኘ የሚል ከየት አምጥተሽ ነው ያመንሽው? አንቺ አይተሽ ነው ወይስ ሌሎቹ ስላዩ ነው? አይተዋል። በቃ በግምት እንደዚህ የሚባል ነገር አለ? የእግዚአብሔር ቃል ላይ የአዲስ ጥያቄ ይሄ ነው። አዲስ ግባ። እሺ እህታችን፣ አሁን እኮ የእግዚአብሔር ልጅ ነው የሚለው ላይ እኮ ማንም ጥያቄ የለውም እኮ። ምንም ግልጽ የሆነ ነገር ነው። ግን ለመወለዱ ጊዜ አበጅቶ አይደለም፣ በጊዜ የማይወሰነው አምላክ ዓለም ከመፈጠሩ በፊት ተወለደ ከአብ፣ ተገኘ ከአብ። አብ አስገኝ ነው፣ ወልድ ተገኘ ነው። ይሄ ኢ መጽሐፍ ቅዱሳዊ ነው የምንልሽ። ኢ መጽሐፍ ቅዱሳዊ ለመሆኑ ደግሞ ዮሐንስ 1:1 በመጀመሪያ ቃል ነበረ ነው የሚለው። አይሹ በመጀመሪያ ማን ነው የነበረው? አብ ነበረ አላለም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ነው ያለ። ስለዛ በመጀመሪያ የነበረው ቃል እግዚአብሔር ዘንድ የነበረ እንጂ ከእግዚአብሔር የተገኘ አይደለም። የነበረ ነው እንጂ የተገኘ አይደለም። ስለዛ በመጀመሪያ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ነበሩ እንጂ እግዚአብሔር አብ ነበረ ከዛ ወልድና መንፈስ ቅዱስን አስገኘ የሚል ትምህርት ወልድና መንፈስ ቅዱስን ፍጡር ከማድረግ የተለየ ትምህርት አይደለም ነው። እኛ ገብቶሻል? አብን ብርሃን ብሎ ወልድን ከብርሃን የተገኘ ብርሃን ማለት በሚገባት እንሂድ። አዲስ በሚገባት አስረዱኝ ስላለች አንዴ ከኛ ጋር ሁኚ ቤቲ። እኛ ቤት እዚህ ቤት ይኸውላችሁ እንደሌላው አይደለም። በጣም በእግዚአብሔር ቃል ላይ በጣም ሲሪየሶች ስለሆንን ነው። ይሄ ሲሪየስነት ደግሞ ይጠቅማል ለጠያቂው ለአድማጩ። አሁን አንቺን እንጠይቅሽ፣ አብ ብርሃን ነው? አንሺው፣ ሚዩቱን አንሺው። ከዚህ በኋላ አትስኪው። በቃ እንዲህ እንድናስረዳሽ ከፈለግሽ በደንብ እንድንሄድ ቤቲ ሚዩቱን አንሺው። እሺ አለው አለው። በቃ እንዳትዘጊው። አብ ብርሃን ነው? አዎ ብርሃን ነው።
ወልድስ ምን ጥያቄ ያለ? ብርሃን ነው። ልጅ ቤቲ እንትን አትበይ ማለት በቃ ጉዳዩ በቃ ስትጠየቂ የሆነ ነገር ልታቂው ትችላለሽ፣ ግን በኋላ ላይ አውቀዋለሁ ብለሽ በኋላ ስንጠይቅሽ እንትን እንዳይል። አብ ብርሃን የሆነው ከመንፈስ ቅዱስ ወይ ከወልድ አግኝቶ ነው አይደለም? እሺ ወልድስ ብርሃን ነው? ብርሃን ነው። ያ ከመንፈስ ቅዱስ አንድ ቦታ ላይ አንድ መጽሐፍ አንብቤ ወልድ ከመንፈስ ቅዱስ ነው ብርሃን ያገኘው ይላል። ትክክል ነው? ወልድ ከመንፈስ ቅዱስ ነው ብርሃን ያገኘው። መጽሐፍ ነው፣ ከመጽሐፍ ቅዱስ ውጭ ሰው ጽፎት ነው ያገኘሁት። ትክክል ነው? አይ መጀመሪያም ብርሃን ነው ወልድ መጀመሪያም ብርሃን ነው። ብርሃን ነው። ያ አብም ብርሃን ነው፣ ወልድም ብርሃን ነው፣ መንፈስ ቅዱስም ብርሃን ነው። መንፈስ ቅዱስ ግን ከወልድን ያገኘው የሚልም አንድ ከዚህ በፊት የተሳሳተ ሰው ጽፎ አገኘው። ልክ ነው? መንፈስ ቅዱስን ከምን መንፈስ ቅዱስ ከወልድ ነው ብርሃን ያገኘው ብሎ አንዱ ጽፎ ገርሞኝ። ልክ ነው? አይ ልክ አይደለም። መለኮት በመለኮት አንድ ስለሆኑ በአጠቃላይ የሚቀድም ይቀዳደም። በጣም ጥሩ። አሁን ወደ እንትናችን እንግባ። ይህንን ቃልሽን እንዳታጥፊ። ካጠፍሽን ችግር የለም መብትሽ ነው። እስቲ አንድ ጊዜ አብ ብርሃን ነው፣ ወልድም ብርሃን ነው፣ መንፈስ ቅዱስም ብርሃን ነው በይስ ቤቲ። ለመጨረሻ ጊዜ አብም ብርሃን ነው፣ ወልድም ብርሃን ነው፣ መንፈስ ቅዱስም ብርሃን ነው በይስቲ። ልክ እኔ እንዳልኩት ቤቲ። እሺ አዲስ አለ ወይስ እኔ የለውም? አይደለም በቃ ልጅቷ የመወያየት ፍላጎት የላትም አልኩ እኮ። ማን እንደላከ እኮ ስለሚሆን 3 ዓመት እዚህ ቆይተናል። እኛ እኮ የቲክቶክን ፖለቲካ በደንብ ነው የምናውቀው። አየ ቸኩላ ገባች፣ እንደዚህ ይሆናል ብላ አልጠበቀችም። ስለዚህ ለሌላ ጊዜ ሌላ ጊዜ ቢሆንም አንቺ ስትጠይቂ ያ ሰው እንደሚጠይቅሽ አውቀሽ መግባት፣ በማታውቂው ደግሞ እውቀት ከሆነ አውቀሽ መግባት፣ አሳውቅኝ ከሆነ ማሳወቅ። ስለዚህ አሁንም አብ ወልድን አላስገኘም። አብም ነበረ፣ ወልድም ነበረ፣ መንፈስ ቅዱስም ነበር። አብ መንፈስ ቅዱስን አላስገኘም። አብም ብርሃን ነው አልሽን፣ ኦኬ። ወልድም ብርሃን ነው ተገኘ ስልሽ ግን እኔ አሁን የውሸቴን ነው። እዚህ ጋር ግን ያው አብ ብርሃን ነው፣ ከአብ የተወለደ ቃል ወልድ ደግሞ ከብርሃን የተገኘ ነው አለ። ከአብ ነው የተገኘው። ቅድም እሷ ምን አለች? ወልድም ብርሃን ነው አለች። መንፈስ ቅዱስ ማረግ መንፈስ ቅዱስ እኮ ከወልድ ተገኝቷል ሲል ኧረ እንደዚህ ልክ አይደለም አለች። ወልድ ደግሞ ከመንፈስ ቅዱስ እኮ ብርሃን አግኝቷል ሲል አይ እንደዚህ አይልም አለች። ይኸው ሁለቱም ብርሃን ያገኙት ከአብ ነው፣ የተገኙ ናቸው። ወልድም መንፈስ ቅዱስም ፍጡር ናቸው ብለውናል እነዚህ ሰዎች 318 ሊቃውንት። አብ አባት የሆነው ሲወልድ ነው ስትሉ አይታወቅም፣ አይመረመርም እኮ እንዲህ ለማለት አይቻልም ይሉሽና ታዲያ በምን አውቀው? አብም ብርሃን ነው፣ ወልድም ብርሃን ነው፣ መንፈስ ቅዱስም ብርሃን ነው። አብም እግዚአብሔር ነው፣ ወልድም እግዚአብሔር ነው፣ መንፈስ ቅዱስ ከማለት ይልቅ አብ አስገኝ ወልድ ተገኝ፣ አስገኝ ካለ ተገኙ ተፈጠረ ማለት ነው። ገና ይሄ ነገር ያሳብዳል። እኛ እግዚአብሔር ይመስገን እንዲህ ስንት ነገር መሰላቸው የተፈጠረው፣ ቀልድ አይደለም። ፈለገ እሺ አየዳኒ አንዳንዴ ልጠይቅ። አሁን እሷ በጠይቃት ከመጽሐፍ ቅዱስ ውጭ እኔ አላምንም
እኔ መጽሐፍ ቅዱስ ብቻ ብላ የምታምን እኮ ነች። ይሄ እኮ መጽሐፍ ቅዱስ አይደለም፣ ከመጽሐፍ ቅዱስ ውጭ ነው። እየሰማው ነበረ ፈለገ። አሁን አንድ እኔ ግልጽ እንዲሆንልኝ የምፈልገው ነገር 4 ጉባኤያት የሚባሉ አሉ። እነዛ ጉባኤያትን ነው ያው እየተቃወማችሁ ያላችሁት። ዳንኤል ብዙ እናሳጥረው 4 አይደለም 1 ሚሊዮን ጉባኤ ቢኖር በጉባኤ የተጻፈ መጽሐፍ ቅዱስም የለም፣ በጉባኤ የሚገኝ የዘላለምም የእግዚአብሔር ቃልም የለም። ጉባኤ የሚባል ነገር የለም። ጉባኤ ቢጀምር ሐዋርያቶች ላይ ነበር። መጽሐፉ ተጽፎ አልቋል። ባለቀበት መጽሐፍ ጉባኤ የሚባልም የለም። በቃ ይኸው ስህተታቸውን ነገርንክ። በቃ ጉባኤ የሚባል ነገር የለም። ፈለገ እኮ ጉባኤ ተውና ወደ መጽሐፍ ቅዱሱ ና። አይ እንድታስረዳኝ የፈለኩት ነገር ነው ያለው። እኔ እነሱ ያሉትንም አንተ እያልክ ያለኸውንም ነገር አድምጫለሁ። እሺ እንዲህ እናድርግ። ቆይ ቀለል እናድርገው። እንትን በቃ ጓደኛ እኔ ይኸውልህ ሀሳብ እሺ እንዲህ እናድርግ። እኛ ጋር መጫወቻው እንደዚህ አትጫወቻው። ልክ እንደሷ በስነ ስርዓት እንትን በል። ዝም በል ከተባልክ ዝም ብለህ የመመጫወቻው አንዴ ሚዩት አድርገው። ከኔ ጋር ይወያያል ይግባ። አይቶ አልፈልግም። ይኸው ዳቡ አለ፣ ከዳቡ ጋር ተወያይ። አልፈልግም። ስርዓት እንደ ሌላ ቤት የተለመደ ነገር እዚህ ቤት አታድርጉ። በቃ መስመር ይዞ እኛ እኮ ወንጌል አሁን ከወንጌሉ የወጣ ነው ለእናንተ ስንል ነው እንጂ ወንጌሉን እኛ ብንሰብክ እሱ ነው የሚያዋጣው ለሰው ልጆችም። ግን አንዳንዴ እንደዚህ ይገባ ስለተባለ ቀጥል። ከዳሩ ጋር አውራ። አዲስ ጥያቄ አንዴ ቆይ እስኪ አንተ ማነው ሚውት አድርግ እስኪ ወይታች ሆነ ዳሩ ሲቅም ዳሩ ነው መጠየቅ ፈልጌ ነው ያለው። ዳሩ ቅድምም መጥቶ ገብቶ ነው ኔትወርክ አስወጥቶት ይሁን አይደለም። ዳሩ ቀጥል። ዳሩ አንተ ቀጥል። ዳሩ እዚህ ጋር ሌላ ነው ዳሩ ማየው ታውቃለህ። እሺ ቀጥል። ምንድን ነው ጥያቄ? አይሰማም እኮ የሆነ አልሰማም፣ ድምፅ አልሰማም። ሶሪ እንትን ነው አዲስ ምን መሰለ፣ ቅድም ዕብራውያን በጠቀሰችው ጥቅስ ላይ የክርስቶስ ሊቀ ካህንነት መጀመሪያ ነው ወይስ ከተወለደ በእናታችን በቅድስት ድንግል ማርያም ከተወለደ በኋላ ነው ወይስ ቅድመ ዓለም ነው ብለህ ጠይቀህ ነበርና በዛ ላይ ትንሽ ልታብራራ ፈልግ። ያ ማለት እኔ የእርሱ ወልድነት ወልድ የተባለው አስቀድሞ በአብ እንደተወለደ ነው፣ የባህሪ ልጁ መሆኑ ነው ማምንና በዛ ላይ ትንሽ የትኛው ላይ ነው ጥያቄ? ዕብራውያን 5 ላይ ተቀመጠ። ሊቀ ክህነቱ ላይ ነው ልጅነቱ ላይ ነው ጥያቄ? ልጅነቱ ልጅነቱ ላይ ነው ወይስ ሊቀ ክህነቱ ላይ ነው? ሊቀ ክህነቱ ግን ሊቀ ክህነቱ ከስጋዊ በኋላ መሆኑን ይህን ታምናለህ አይደል? ያ ነው ቅድም እያልኩ ነበርና ኔትወርክ አውርዶኝ ሊቀ ካህንነቱ አምላክ ሰው ከሆነ በኋላ ነው። አመሰግናለሁ በጣም እንደዚህ በትክክለኛ መንገድ የሚመጣ ሰው ካለ መልካም ነው። አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ያለው በዳዊት ነው። ዳዊት ነው የተናገረው አይደል? በዳዊት መዝሙር ምዕራፍ 2 ላይ ያለው ነው።
ዳዊት ስለ ክርስቶስ ቅድመ ዓለም አኗኗር ትንቢት ተንብዮአል እንዴ? አዎ ተንብዮአል። ስለ ክርስቶስ ትንቢት ተናግሯል። ቅድመ ዓለም ስለመወለዱ? አይ ዳዊት ለምሳሌ ቅድመ ዓለም ስላለው ነገር ስለ ክርስቶስ አብዛኛው ትንቢት የተናገረው ቅዱስ ዳዊት ነው። ስለ ክርስቶስ እኮ ክርስቶስ ሰው ስለመሆኑ ነው አይደል የተናገረው? ስለሞቱ ስለ ቅድምና ስለመሆኑ ነው አይደል? ወይም ደግሞ ወልድ ይጣጣላሉ ካላዊ ወልድ እንደሚወርድ እንደሚወለድ ነው አይደል የተናገረው? አዎ እንደሚወለድ አልፎም ተርፎ በልብሴ ላይ ይጣጣላሉ ችንካርም ቸነከሩብኝ ብሎ የተናገረው ስለ ክርስቶስ አስቀድሞ የተነገረው ትንቢት አለ። ስለ ቅድምናው ግን በአብ መወለዱ ስለ ቅድምናው የተናገረው የት ጋር ነው? ስለ ቅድመ መወለዱ ማለት ነው። ወልድ አካላዊ ቃል ወልድ ያው ኢየሱስ የተባለው ድህረ ዓለም ወይ ከተወለደ ከስጋው በኋላ ከስጋው ቃል በኋላ ስለሆነ ኢየሱስ የተባለው ግን ወልድ ቅድምናው ነበረ በወልድነት ነው። ወልድ የሚለውን አብ የሚለውን አባት የሚለውን ነበረ አልነበረም እኮ አይደለም ወንድማች ሌላ ሼፕ እንዳይዝ ውይይቱ ቀጥታ እንዲሆን ማለት ነው። ቅድመ ልደቱን የተናገረበት ቦታ አለ ወይ ነው የኔ ጥያቄ። ቅድመ አኗኗሩ የተናገረበት ቦታ አለ ወይ? ቅድምና በአብ መወለዱ በመጽሐፍ ቅዱስ የተናገረበት ቦታ አለ ወይ ነው? አዲስ አይደለም። ዳዊት በትንቢቱ ላይ ቅድመ ዓለም ለመወለዱ ቅድመ ዓለም ከአብ ለመወለዱ የተናገረበት ትንቢት አለ ወይ? አለ። ሁለትን እንትን ላቅርብና የሰለሞንና የዳዊትን ላቅርብ። የሰለሞንና የዳዊትን ላቅርብ። አዲስ የዳዊትን አሁን እያወራን ያለነው ስለ ዳዊት መወለድ ላቅርብ እንጂ ወንድም ብቻ ከሄድን ታቀርባለህ። አዲስ ቀስ እያለ እየጠየቀ ነው። አንተ መጀመሪያ እየሰማሁ ነው። አዳምጥ። አሁንም እኮ እኔ እየተናገርኩም እኮ ልትታገስ አልቻልክም። ተረጋጋ። ወይ ከአንተ እናውቃለን፣ ወይ አንተ ከአዲስ ታውቃለህ፣ ወይ ከአንተ እናውቃለን። ቀስ ብለህ ምንድን ነው የጠየቀህ? ትንቢት ወደኋላ ትንቢት የተናገረበት አለ ወይ? እንደዛ አይደለም። እንደዛ ሳይሆን ዳዊት የተናገረበት አለ ወይ አልኩት። አዎ ብሎኛል አይደለ? ዳዊት የተናገረውን ያሳየኝ ነው። እኔ ዳዊት የተናገረውን ትንቢት ዓለም ከመፈጠሩ በፊት ዓለም ከመፈጠሩ በፊት ፍትሐዊ ዳኛ ሁን። መልኬ ፍትሐዊ ዳኛ ሁን። በእግዚአብሔር ቃል ላይ በሁለታችን መካከል ፍትሐዊ ዳኛ ሁን። እኔ ያልኩት ቃሉ የኛም እኮ መልኬ በቃ ውጣ፣ አትዳኝ፣ ውጣ በቃ ከዚህ ጉዳይ። ዳዊት ተናግሯል አይደለም? አልተናገረም? ትንቢት ስለ ቅድመ ዓለም ዳሩ የለ ይሄ ነው። ለማንኛውም ዲያቆን ይቅርታ። እሺ ዲያቆን መዝሙር 110 ላይ ያለውን ቁጥር 3 ላይ ያለው እንዴት ታዩታላችሁ? እሺ 110 ቁጥር 3 መዝሙር 110 ቁጥር 3 ዕብራውያን ጋር ነው። ተመሳሳይ እኮ ነው እሱ እኮ ላውጣውና ከቃሉ ጋር ነው። እኔ ተወለድኩ እኔ እኮ የሚገርምህ ከአጥቢያ ኮከብ አስቀድሞ ይላል እዛ ጋር እኮ። ይኸውልሽ ቤቲ 110 ቁጥር 3 ተወልዷል ብለሽ ወይ ተገኝቷል ብለሽ ጨክነሽ የምትወያይ ከሆነ ተወያይ። ማትወያይ ከሆነ ዝም በይ በቃ። አይደለም አዳምጪ። አሁን እኛ ይኸውልሽ የቲክቶክ ፖለቲካ በጣም ሰልችቶን ሰዎች እውነትን እንዲያውቁ ነው የምንፈልገው። ገባሽ?
አንቺ ይሄንን ስትናገሪ ተገኝቷል ተወልዷል የሚለውን ስላመንሽ እንደዚህ የሚባል ነገር የለም ማለት አይደል? አለ ብለሽ ተከራከሪ። ከኛ ምንም አትጠብቂ። እኛ የለም እያልሽ ነው። እሺ እኮ የለም አልከኝ። በቃ ከሌለ ታዲያ እኛ የለም ብለን